ሰላም ሰላም እንደምናላችሁ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ልዩ ምርጥ የሆነውን በጣም የሚታወቅ የድሬዳዋውን የአቮካዶ ሚልክ ሼክ ጁስ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ አቮካዶ እንደዚህ አዘጋጅቻለሁኝ። አጥቤ ንጹህ አድርጌ አቅርቤያለሁኝ። ከዛ በአቮካዶ ላይ ሌሎች ግብአቶችን በመጠቀም በጣም ምርጥ የሆነው ተወዳጅ የሆነው ታዋቂውን የድሬዳዋውን የአቮካዶ ሚልክ ሼክ አሰራር ይዤላችሁ ነው እንግዲህ በዛሬው ዕለት ብቅ ያልኩት። እስከ መጨረሻ አብራችሁኝ በድጋሚ ከኔ ጋር ሆኖ በመጀመሪያ በረዶ እንደዚህ እንጨምራለን። እንግዲህ ድሬዳዋ አካባቢ ሞቃት ሀገር ስለሆነ ጁስ ሲሰራ ቀዝቀዝ ብሎ ቀዝቃዛ የሆነ ነው ማለት ነው የምናዘጋጀው። እንዲሁም ደግሞ በተለይ በረዶ በደንብ ጁሳችን ስሙዚ እንዲሆንልን የበለጠ በደንብ እንዲፈጭ ይረዳናል እና በዛውም ደግሞ እንዲቀዘቅዝ ማለት ነው። ከዛ አቮካዶ እንደምታዩት ውስጡ በጣም ቆንጆ ነው። በጣም አልበሰለም፣ ጥሬ አይደለም። እንደምታዩት ውስጡ አረንጓዴ ነው፣ ቆንጆ ነው። ከዛ በረዶ ካደረግን በኋላ በቀጥታ አቮካዶ እናደርጋለን። የእውነት ይሄንን ሚልክ ሼክ ብዙዎች እንግዲህ ድሬዳዋ ልጆች የሆናችሁ የድሬዳዋ ሰዎች የሆናችሁ ኮመንት መስጫ ላይ ትጽፉልኛላችሁ እንዴት ተወዳጅ እንደሆነ ማለት ነው። እንግዲህ ወደ ሱቅ አካባቢ ገበያ አካባቢ ስንሄድ ከዛ በኋላ ሼክ እንጠጣ ሼክ ብለን እንገባለን ማለት ነው እና በጣም ተወዳጅ የሆነ በጣም በቃ ዋጋው ራሱ በጣም በቃ ተመጣጣኝ በሆነ ሁሉም ሰው ሊያገኙ ሊጠጣው በሚችለው ደረጃ ይዘጋጃል ማለት ነው። እንግዲህ ሚልክ ሼክ ወይ ደግሞ የድሬዳዋው የአቮካዶ ሼክ ጁስ አሰራሩ ዋናው ጁስ እና ሼክ የሚያሰኝበት ምክንያት ይሄ የዱቄት ወተት ወይ ደግሞ ኒዶ ወተት ነው ማለት ነው። እንግዲህ ኒዶ ወተቱን በደንብ እናረግበታለን። እኔ 2 የሾርባ ማንኪያ ከግማሽ ተጠቅሜበታለሁ ለአንድ መጠጫ ለአንድ ኩባያ ወይ ደግሞ ለአንድ የጁስ ብርጭቆ የሚያክል መጠኑን ያመጣጠንኩት። ከዛ እዚህ ጋር ማሩን እንደ አማራጭ ነው ብንፈልገው ስኳርን መጠቀም እንችላለን። የእውነት ማርን ባናረግበት ስኳርን ባናደርግበት ኒዶ በራሱ የተፈጥሮ በራሱ ስዊት ስለሆነ ባንጨምርበትም መተው እንችላለን። ግን ዝም ብዬ እዚህ ጋር ግማሽ የሻይ ማንኪያ የሚሆን ማር ጨምሬበታለሁ። መልሼ በረዶ እየጨመርኩበት ነው ያለሁት። እንግዲህ የወተት ዱቄት ነው የጨመርንበት፣ ስለዚህ ትንሽ ውሃ ያስፈልገናል ማለት ነው። ማክሲማም እስከሚለው ድረስ ውሃ እንጨምርበታለን ማለት ነው። በጣም ትንሽ ነው ማክሲማም የሚለው ብንልም ግን በጣም ትንሽ ውሃ ነው የምንጨምርበት። ከዛ በኋላ አንድ ላይ ሁሉን ግብአቶች ማሩን፣ ኒዶውን፣ አቮካዶን ካደረግን በኋላ እንዲሁም በረዶውን ከዛ ፍጭት ነው የምናደርገው ማለት ነው። እንግዲህ ስሙዚያችንን ወይ ደግሞ ሚልክ ሼካችንን በዚህ መልክ ይዘን በደንብ እንፈጨዋለን። ማሩ እንደምታዩት ተበቅበቅ ብሏል። ይሄ ማር የእውነት ካስኮ ላይ ነው የሚገኘው። ትክክለኛ በቃ ልክ የኢትዮጵያ ይሄ ከማር እንጀራ ላይ የሚወጣ ማር አለ አይደል? ልክ እሱን ነው ጣዕሙ የሚለውና በጣም ምርጥ ነው። ከወደዳችሁት ውጭ ሀገር የምትኖሩ ሰዎች የኢትዮጵያን ማር ጣዕም የምትፈልጉ ከሆነ ይሄንን ማር መጠቀም ትችላላችሁ፣ ለሌላ ግብአቶች ማለት ነው። እንደምታዩት ጁሳችን ሚልክ ሼካችን በዚህ መልክ በደንብ ፍጭት አድርገነዋል ማለት ነው። አቮካዶ የእውነት ሲፈጭ አረንጓዴ ነው። እዛም ስንጠጣ አቮካዶ ሚልክ ሼክ ምናምን ብለን ስንል ከወተት ጋር ስለሚፈጩት ትንሽ ነጣ ይላል ማለት ነው። የእውነት እንዴት ተወዳጅና ምርጥ እንደሆነ ለእንግድነት የመጡ በሉት እዛው ነዋሪው በሉት ሚልክ ሼክ በጣም ተወዳጅና ታዋቂ የድሬዳዋ የመንገድ ላይ አይደላችሁም፣ ግን እንደዚህ ገበያ አካባቢ ስንሄድ በቃ በ2-3 ቦታ 4 ቦታ በተለያየ ቦታ የሚሸጥ የሚልክ ሼክ ወይ ደግሞ የአቮካዶ የሚልክ ሼክ የጁስ አሰራር ማለት ነው። የእውነት ተወዱታላችሁ፣ ምርጥ ነው። እዚህ ጋር ዝም ብዬ እኔ የአልመንድ ናቱን ያረኩበትኝ ስላይስ የሆነውን ዝም ብዬ በተና አደረኩበትኝ። ከዛ እዚህ ጋር ደግሞ ማር ነው ዙሪያውን እያደረኩበት ያለሁት ዝም ብዬ ዲኮር ለማድረግ። በዛውም ደግሞ እንበለዋለን እላው ላይ እየጠጣን የሆነች ደረቅ ያለ ነገር ስናገኝ ሞር ይጣፍጣል። ግን በእንደዚህ መልክ አይደለም። አንደኛ ነው፣ ተወዱታላችሁ። ምርጥ የሆነ የድሬዳው ታዋቂው የአቮካዶ ሚልክ ሼክ አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ ለብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉ። እንዲሁ ደግሞ ድሬዳዋ አካባቢ በእንግድነት መጣችሁ ይሆናል
እንዲሁም ነዋሪዎች ሆናችሁ ይሄንን የአቮካዶ ሚልክ ሼክ የምታውቁ ሰዎች ኮመንት መስጫ ላይ ጻፉልን፣ አጋሩ። ሌሎች የማያውቁት ሰዎች ቢኖሩት እንዲያውቁት ይረዳናል ማለት ነው። እንግዲህ ታዋቂው ተወዳጁ ምርጥ የሆነው የአቮካዶ ሚልክ ሼክ አሰራር የድሬዳው ይሄንን ይመስላል። አሰራሩን ከወደዳችሁት ሰርታችሁ ሞክሩት። በጣም ልዩ ነው፣ ትወዱታላችሁ። ምርጥ የሚልክ ሼክ የአቮካዶ ሚልክ ሼክ አሰራር ይሄንን ይመስላል። በድጋሚ ላይክ በማድረግ አበረታቱ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ በሙሉ ከልቤ እያመሰገንኳችሁ እንዴት ምርጥ እንደሆነ ልነግራችሁ አልችልም። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ኮመንት መስጫ ላይ ጻፉልኝ። ታዋቂው ተወዳጁ ምርጡ የድሬዳው የአቮካዶ ሚልክ ሼክ አሰራር ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ ሰላም ሁኑልኝ። ባባይ